የዓለም ዋንጫ ፍጻሜ ተፋላሚዎች የሆኑት የሊዮኔል ሜሲና የላሚን ያማል አስገራሚ ታሪክ ከሜዳ ውጭ በፎቶግራፍ የተጀመረ አስደናቂው የመምህሩና የደቀ መዝሙሩ ትስስር እንደ አውሮፓውያን አቆጣጠር በ2007 የ20 ዓመቱን ወጣት ሊዮኔል ሜሲንና የያኔውን የ5 ወሩን ሕፃን ላሚን ያማልን በውሃ ገንዳ ውስጥ ያገናኘው ፊልም የሚያስንቀው ደማቅ ታሪክ ከ19 ዓመታት በኋላ ሁለቱ ኮከቦች በዓለም ዋንጫ ፍጻሜ እርስ በርስ የሚጋጠሙበት እጅግ ልዩ ግጥምጥሞሽ አስገራሚው የጥምቀት ታሪክ የሁለቱንም ተጫዋቾች ዝናን ያተረፈው ተመሳሳይ ጉዞ እድለኛው ሎተሪ የወለደው ታሪካዊው ፎቶ የካሜራማኑ ጆዋን ሞንፎርት እድለኝነትና ምስክርነት እንዲሁም ተደብቆ የኖረውና ዓለምን ያስደምመው ፎቶ ታሪክ እነሆ ከሁሉም ነገር ጅማሮ እስከ ዛሬ ድረስ ያለውን ታሪኩን በገበያ ስፖርት ከሜዳ ባሻገር ዛሬ ሐምሌ 11 2018 ዓ.ም ዕለተ ቅዳሜ እንደሚከተለው በወፍ በረር ልናስቃኛችሁ ወደድን። ፕሮግራሙን አዘጋጅቼ ማቀርብላችሁ መኮንን አልማው ነኝ። እስከ መጨረሻው አብራችሁን ቆዩ። ከሜዳው ባሻገር and he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the flag stayed down. የሊዮኔል ሜሲና ላሚን ያማል ታሪክ የተጀመረው 2 አስርት ዓመታትን ሊያስቆጥር ጥቂት ወራት ቀርተውታል። ለዚህ አስደናቂ ታሪክ መጻፍ ምክንያት የሆነው የመጀመሪያ የግንኙነታቸው ወቅት ደግሞ እንደ አውሮፓውያን አቆጣጠር በታህሳስ ወር 2007 ላይ በባርሴሎና ነበረ። ያ አስገራሚ ታሪክ የሚወሳበት ቀን ደግሞ በካታሎኑ ስፖርት ጋዜጣ አዘጋጅነት ባርሴሎናና ዩኒሴፍ ለበጎ አድራጎት የቀን መቁጠሪያ የሚሆን የፎቶ መርሃ ግብር ያዘጋጁበት ዕለት ነበር። በወቅቱ በስፔን የሚኖሩ ወላጆች በዕጣ አወጣጥ መሰረት አሸናፊ የሆኑት ልጆቻቸውን ከባርሴሎና ዋናው ቡድን ተጫዋቾች ጋር ፎቶ ማስነሳት ችለው ነበር። የፎቶግራፍ መነሳቱ መርሃ ግብር የተከናወነው በባርሴሎና ካምፕ ኑ ስቴዲየም የመልበሻ ክፍል ውስጥም ነበር። የያማል ቤተሰቦች በወቅቱ እዚያ ሊገኙ የቻሉትም እንዳልነው በዕጣ አሸናፊነታቸው ነበር። ትውልደ ሞሮኮዊው አባቱ ሙኒር ናስራዊና ኢኳዶሪያል ጊኒያዊቷ እናቱ ሺላ ኢቫና በልጅነታቸው ከቤተሰቦቻቸው ጋር ወደ ስፔን ካታሎኒያ ከሄዱ በኋላ ነበር በዛው የተዋወቁት። ታዲያ ላሚን ያማል የመጀመሪያ ልጃቸው ሲሆን እሱ በተወለደበት ወቅት የካታሎኑ ስፖርት ጋዜጣ ከባርሴሎና ማሊያ ስፖንሰር ዩኒሴፍ ጋር በመተባበር ባዘጋጁት የዕጣ ውድድር ላይ ተሳትፈው አሸናፊ ሆኑ። የውድድሩ አሸናፊዎች ከባርሴሎና ዋናው ቡድን ተጫዋቾች ጋር ልጃቸውን ፎቶ የማስነሳት እድል ያገኛሉ። የያማል ቤተሰቦች በዕለቱ ስቴዲየም ሲደርሱ በዕጣ ፈንታ ከሊዮኔል ሜሲ ጋር እንዲነሱ ተመደቡ ወይም ደግሞ ዕጣውን አሸነፉ። ፎቶግራፍ አንሾ ሞንፎርት ያንን ቀን ሲያስታውስ ሜሲ በጣም አይናፋርና ዝምተኛ ልጅ ነው። ወደ መልበሻ ክፍሉ ገብቶ በድንገት ከዚህ ሕፃን ጋር ፎቶ መነሳት እንዳለበት ሲነገረው ሕፃኑን ምን እንደሚያደርገው ግራ ገብቶት ፊቱ ተለዋውጦ ነበር ይላል። ለአንድ ወጣት ልጅ ከባድ ቢሆንም ላሚን ያማል ግን በጣም ደስተኛና ፈገግታ የማያጣው ሕፃን ነበር። እናቱ ሺላም ታግዘው ነበር። በጣም ድሃ ቤተሰቦች ቢሆኑም አብሮ ለመስራት እጅግ ጥሩ ሰዎች ነበሩ። ሜሲ እንዲህ ባሉ ነገሮች ላይ ሁልጊዜም ፕሮፌሽናል ስለሆነ ከሁኔታው ጋር ቶሎ ተላመደ በማለት ይገልጸዋል። ያኔው የ20 ዓመቱ የባርሴሎና ወጣት ተጫዋች የሆነው ሊዮኔል ሜሲ ገና በእግር ኳስ ዓለም ስሙን እያስተዋወቀ የነበረበትና ቋሚ ተሰላፊ መሆን የጀመረበት ጊዜ ነበር። ታዲያ በዚያ ጊዜ ሜሲ በሎከር ክፍል ውስጥ የ5 ወር ዕድሜ ካለው ሕፃን ላሚን ያማል ጋር በገንዳ ውስጥ ፎቶ እንዲነሳ ተደረገ። በምስሉ ላይ ፊቱ በፈገግታ የተሞላው ሜሲ ከዓመታት በኋላ የእሱን የእግር ኳስ ፈለግ በጥብቅ የሚከተለውን አንድ ትንሽ ሕፃን በውሃ ገንዳ ውስጥ እያጠበና እያጫወተ ይታያል። ፎቶግራፍ አንሾ ጆዋን ሞንፎርት ሲናገር ይህ እውነተኛ የዕጣ ፈንታ ተአምር ነው ይለዋል። ይህንን ታሪክ ለፊልም ጽሑፍ ብታቀርበው እንኳን አሳማኝ አይሆንም። ከምትገምተው በላይ እጅግ ልዩ የሆነ ነገር ስታገኝ የሚሰማ ስሜት ነው በማለትም ይገልጸዋል። ታዲያ ይህ የአስገራሚ ታሪክ መሰረት የሆነው አስደናቂ ፎቶ ከተነሳ በኋላ ብዙም ትኩረት ሳያገኝ ለዓመታት ተረስቶ ቆየም።
ሜሲም በባርሴሎና ቤት የእግር ኳስ አስማቱን እያሳየ ከዓመት ዓመት የዓለምን አይኖችና ሽልማቶች ሁሉ መቆጣጠር ያዘ። ስሙም በዓለም ላይ በዝና ናኘ። ከስፔን ምድር ከላሊጋው ወደ ፈረንሳይ ምድር ሊጓን ካመራም በኋላ ፔስጅን ተቀላቅሎ ጥሩ ያልሆኑ ጊዜያቶችን እንዳሳለፈ ይታወቃል። ከዚያ በኋላም ወደ አሜሪካ ኢንተር ሚያሚ አምርቶ የዘመኑን የእግር ኳስ መጨረሻዎች በዛው እያሳለፈ ይገኛል። ታዲያ ላሚን ያማልም የሜሲን ኮቴ ተከትሎ አኮብኩቦ ነበር። አጥቂው ሜሲ በወጣበት በባርሴሎና የታዋቂው ላማሲያ አካዳሚ ገብቶ ማደግ ጀመረ። እንደ ሜሲ ሁሉ በግራ እግሩ ኳስን በድንቅ ሁኔታ የሚጫወተው ያማል አስገራሚ እድገት በማሳየት ከላማሲያ አካዳሚ ወደ ባርሴሎና ዋናው ቡድን በመቀላቀል ስሙን በሃያሉ የካታሎኒያው ክለብ ውስጥ አስተዋወቀም። ገና በ15 ዓመቱም የመጀመሪያውን ዓለም አቀፍ ወይም ፕሮፌሽናል ጨዋታ ማድረግ ቻለም። ከክለቡ ባርሴሎና ባሻገር ለሀገሩ ስፔን ብሔራዊ ቡድንም ተመርጦ ኮከብ ተጫዋች ሆነ። ታዲያ በዚህ ጊዜ ያን ታሪክ ዓለም ያውቀው ዘንድ ግድ ሆነ። በ2024 የአውሮፓ ዋንጫ ላይ የያማል አባት ያንን የ2007ቱን የህፃንነት ፎቶ በማህበራዊ ሚዲያ ሲለቀው ዓለም አቀፍ መነጋገሪያ ሆነ። የላሚን ያማል አባት ሙኒር ናስራዊ ነበር። ሊዮኔል ሜሲ ገና የ5 ወር ህፃን የነበረውን ያማልን ሲያጠብ የሚያሳየውን ታሪካዊ ፎቶግራፍ በኢንስታግራም ገጹ ላይ የሁለት ከዋክብት ጅማሬ ወይም ደግሞ ዘ ቢጊኒንግ ኦፍ ቱ ሌጀንድስ የሚል መግለጫ ጭምር በመጻፍ ነበር የለቀቀው። ይህ በ2007 እንደ አውሮፓውያን አቆጣጠር የተነሳው ፎቶግራፍ ከ17 ዓመታት በኋላ ነበር በ2024 በኢንስታግራም ላይ ከተጋራ በኋላ በዓለም ዙሪያ ከፍተኛ መነጋገሪያ የሆነው። ይህንን የሁለቱን የባርሴሎና ባለታሪክ የሆኑ ሁለት ደማቅ ኮከቦችን ትስስር የሚያሳየው ፎቶም በመላው ዓለም የመገናኛ መረቦችን ሁሉ ተቆጣጠረ። ታዲያ እኒህ በእግር ኳስ ዓለም ታሪክ ሁለቱ ተጫዋቾች አሁን በትልቁ መድረክ ማለትም በዓለም ዋንጫ ፍጻሜ ላይ ተፋጠዋል። አርጀንቲናዊው ሊዮኔል ሜሲ የሀገሩን ቡድን በመምራት ዋንጫውን ለራሱ ለተከታታይ ሁለተኛ ጊዜ ለሀገሩ ደግሞ ለአራተኛ ጊዜ ለመውሰድ ሲጫወት፣ ላሚን ያማል ደግሞ የስፔን ብሔራዊ ቡድን ዋንጫውን በታሪኩ ለሁለተኛ ጊዜ ለራሱ ደግሞ ለመጀመሪያ ጊዜ ለማንሳት የመጨረሻው ፍጻሜ ላይ ተገኝቷል። በአንድ ወቅት በሜሲ እቅፍ በውሃ ገንዳ ውስጥ የነበረው ያ ሕፃን ዛሬ በሜዳ ላይ የልጅነት አራያውን ሊገጥም ተዘጋጅቷል። ይህ ታዋቂ የስፔንና የባርሴሎና እግር ኳስ ተጫዋች የሆነው ላሚን ያማል የተወለደው እንደ አውሮፓውያን አቆጣጠር ሐምሌ 13 ቀን 2007 በስፔን ካታሎኒያ ግዛት ውስጥ ነው። በኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 6 ቀን 1999 ዓመተ ምህረት ማለት ነው። ታዲያ ይህ ኮከብ አሁን ላይ 19 ዓመት ከሞላው ገና ሳምንት እንኳን አልደፈነም። ስሙና ዝናው ግን በዓለም ሁሉ ሞልቶ ተርፏል። ገና በዚህ ዕድሜው አስገራሚ የእግር ኳስ ጉዞንም አስመዝግቧል። ሜሲ 19 ዓመት ሲሞላው 11 የክለብ ግቦችን አስቆጥሮ አንድ የላሊጋና አንድ የሻምፒዮንስ ሊግ ዋንጫን አሸንፎ ነበር። ያማል ግን በአንጻሩ በዚህ ዕድሜው 56 ግቦችን ከመረብ አሳርፎ 3 የላሊጋ ዋንጫዎችን፣ አንድ የኮፓ ድለሪና አንድ የዩሮ 2024 ዋንጫዎችን ማንሳት ችሏል። የሚገርመው ነገር ደግሞ ያማል ትክክለኛ የልጁ የአባት ስም ሳይሆን ሁለተኛው መጠሪያ ስሙ መሆኑ ነው። ሙሉ ስሙም ላሚን ያማል ናስራዊ ኢባና ሲሆን በማሊያው ጀርባ ላይ የሚጠቀመው ግን የመጀመሪያዎቹን ሁለት ስሞቹን ነው። ይህ የሆነበት ምክንያት ደግሞ እሱ በሚወለድበት ወቅት ቤተሰቡ በከፍተኛ የገንዘብ ችግር ውስጥ ወድቆ በነበረበት ሰዓት የገንዘብ ድጋፍ ላደረጉላቸው ሁለት የቅርብ ወዳጆቻቸው ክብር ሲሉ አባቱ ቃል በገባው መሰረት የተሰየ ነው። የስሙ ትርጓሜም በአረብኛ ላሚን ማለት ታማኝ ማለት ሲሆን ያማል ማለት ደግሞ የጀማል ሌላኛው አጠራር ሆኖ ውበት ወይም ግርማ ሞገስ ማለት ነው። ያማል ስለዚህ ጉዳይና ቤተሰቦቹ ሲናገር ወላጆች ያደረጉልኝን ነገር እኔ ልጅ ላልሆነ ሰው ማድረግ አልችልም። ገንዘብ ከሌለህ ልጅህ እግር ኳስ እንዲጫወት መርዳት በጣም ከባድ ነው። ወላጆች ግን ይህንን ሁሉ አሳክተዋል። ውለታቸውን መቼም ልመልስላቸው አልችልም ብሏል።
ያማል ግቦችን ባስቆጠረ ጊዜ በጣቶቹ 304 የሚል መልእክት በማሳየት ደስታውን እንደሚገልጽ ይታወቃል። ይህ ደግሞ ያደገበትንና ከባርሴሎና 20 ማይል ርቃ የምትገኘውን የሮካ ፎንዳን ሰፈር የፖስታ ኮድ የሚያመላክት ነው። የዚህ ኮከብ ነገሮች ሁሉ ጥልቅ ምክንያት ባላቸው ትውስታዎችና በበቂ ትርጉም የተሞሉ መሆናቸው ታሪኩን ገዘፍ ያደርጉታል። ገና በለጋ ዕድሜው የባርሴሎናን ክብርና የሜሲን ታሪካዊ 10 ቁጥር በመልበስ የብዙዎችን ቀልብ የሳበ ድንቅ ተጫዋች ነው። በስፔን ብሔራዊ ቡድን ውስጥም ወሳኝ ሚና በመጫወት ለፍጻሜው አብቅቶታል። በዓለም አቀፍ ደረጃ የምንጊዜ ምርጥ ተጫዋች ወይም ጉዋት በመባል በአብዛኛው የዓለም ሕዝብ የታመነበት ሊዮኔል ሜሲ በበኩሉ አርጀንቲናን በመምራት የዓለም ዋንጫን በድጋሚ ለማንሳት እዚህ ታላቅ መድረክ ላይ ደርሷል። ሁለቱም ተጫዋቾች በግራ እግራቸው በሚሰሩት አስደናቂ ብቃትና አጫወት ተመሳሳይነት አላቸው። የአንድ ወቅት ሕፃንና ሞግዚት ግንኙነት አሁን በዓለም ዋንጫ የፍጻሜ ጨዋታ ላይ ወደ መምህርና ተማሪ ትንቅንቅ ተቀይሯል። እኒህ የዘመናችን ታላቁ የእግር ኳስ ጠበብት አንዱ አንጋፋ አንዱ ወጣት ሊዮኔል ሜሲና የክብሩ ወራሽ ይሆናል ተብሎ የሚጠበቀው ድንቁ ወጣት ላሚን ያማል ነገ ዕለተ እሁድ አርጀንቲና ከስፔን በሚያደርጉት የዓለም ዋንጫ የፍጻሜ ጨዋታ ላይ ለመጀመሪያ ጊዜ ፊት ለፊት ይፋጠጣሉ። ሊዮኔል ሜሲ በ39 ዓመቱ፣ ላሚን ያማል ደግሞ ገና በ19 ዓመቱ በዚህ ታላቅ የእግር ኳስ መድረክ ላይ መገናኘታቸው የሊዮኔል ሜሲን ዕድሜ የማይገታው ኃያልነትና የያማልን የተፈጥሮ ተሰጥኦ ባለጸጋ መሆኑን በግልጽ የሚያሳይ ነው። የነገውን የሁለቱን ፍጥጫ የሚታይበት የዓለም ዋንጫ ፍጻሜን በተመለከተም ለካታላኑና የባርሴሎና ደጋፊ ለሆነው ፎቶግራፍ አንሺ ሞንፎርት የሁለቱ ተጫዋቾች በዓለም ዋንጫ የፍጻሜ መድረክ ላይ መገናኘት የዛሬ 20 ዓመት ለተጀመረው ታሪክ ፍጹም የተለየ ነው። 58 ዓመቱ ሞንፎርት እንዲህ ይላል። የታሪካቸውን ዑደት እየዘጋን ይመስለኛል። አስደሳች ፍጻሜ ነው እና የባርሴሎና ደጋፊ ነኝ። ለሜሲ የእግር ኳስ ሕይወቱን ሁለተኛውን የዓለም ዋንጫ በማንሳት ቢያጠናቀቅ ፍጹም ይገባዋል እላለሁ። ላሚን ደግሞ ገና ወደፊት የዓለም ዋንጫን የሚያነሳበት ብዙ ጊዜ ያለው፣ ነገር ግን ስፔንና ላሚን አሁን በጥሩ ሞራል ላይ ይገኛሉ። ይህንን ዋንጫ ቢያነሳ ከሌሎች ክብሮች ሁሉ የላቀ ይሆናል። ስለዚህ ምርጫው ለእኔ በጣም ከባድ ነው። ልቤ ለሁለት እየተሰነጠቀ ነው በማለት ስሜቱን ገልጿል። ታዲያ የሁለት አስርተ ዓመታት አስገራሚ ታሪክ ያላቸው ሊዮኔል ሜሲና ላሚን ያማል ነገ ሀገራቸውን ከፊት እየመሩ በታላቁ የእግር ኳስ መድረክ ዓለም ዋንጫ ላይ ይፋለማሉ። ታዲያ ይህንን ጨዋታ አባት ወይስ ልጅ ያሸንፋል? ውድ ቤተሰቦቻችን ግምቶቻችሁን በኮሜንት ታስቀምጡልን ዘንድ በክብር እየጠየቅን መሰናዷችንን ግን ይህንን አስገራሚና አስደማሚ ታሪክ ያለውን ዝግጅታችንን ግን በዚሁ ቋጨን። የነገ ሰው ይበለን። The flag stayed down.